ቬሮኒካ የለቀቀችው ቪዲዮ እያነጋገረ ይገኛል። በፓሪሱ ኮንሰርት ላይ ያልተጠበቁ ነገሮች ተከሰቱ። በነገራችን ወንዶችን በፍቅር ስለሚጠሉት የደረት ንቅሳቷና ከንቅሳቱ ጀርባ ስላለው ሚስጥር የምንነግራችሁ ይኖረናል። ባለፈው ሰኔ 11 29 ዓመት የልደት በዓሏን ያከበረችው ቬሮኒካ አዳነ ተወልዳ ያደገችው በቀለጠች የአራዶቹ መንደር ካዛንችስ ነው። ካዛንችስ ብዙ የዝነኞችና የምሽት መዝናኛነት አድርገው የሚመጡት ቦታ ከመሆኑ በተጨማሪ ብዙ የኮሌጅ ተማሪዎች የሚፈነዳበት አካባቢ ነች። ከቬሮኒካ በተጨማሪ ካዛንችስ ብዙ ዝነኞችን በማፍራት ትታወቃለች። ሁላችንም እንደምናውቀው ቬሮኒካ የእውቁ አዝማሪና የባህል አቀንቃኝ አዳነ ተካ ልጅ ናት። አዳነ ተካ በባህል ሙዚቃ ተጫዋችነቱ ተወዳጅነትን ያተረፈ ሲሆን ከእህቱ ማለፊያ ተካ ጋር በመሆን ከተጫወተው ጉብል በሀገራችን የተሰኘ ዜማ ጨምሮ አቢሲኒያ፣ የኮረም ኮረፈ የሚለውና ሌሎችም በርካታ ስራዎችን በመስራት ዓለም አቀፍ ደረጃ ላይ ኢትዮጵያን ወክሎ ትልቅ ስራ ሰርቷል። ቬሮኒካ በተለያየ ጊዜ ለአባቷ ያላትን ጥልቅ ፍቅር ስትገልጽ ትደመጣለች። አባቴ እናትም አባትም ሆኖን ያሳደገኝ ብላ ወሬ ስትጀምር ብዙ ጊዜ እንባዋ ይቀድማታል። የስሟ ትርጉም በጣሊያንኛ ማሸነፍ እንደሆነና ታምረ ኢየሱስ ላይ የጌታችን የመድኃኒታችን የኢየሱስ ክርስቶስ ተሰቅሎ ከተሰቀለበት ሲወርድ መጀመሪያ ደሙን የጠረገችለት ሴት ስም እንደሆነ የምትናገረው ቬሮኒካ ሃይ ስኩል ትምህርቷን የተከታተለችው አዲስ አበባ ውስጥ ከሚገኙ ደህና ተብሎ ከሚጠሩ ትምህርት ቤቶች አንዱ በሆነው ማጂት ካርፔት ነበር። በትምህርቷ በጣም ጎበዝ የነበረችው ቬሮኒካ ጎበዝ የተባለችበት አጋጣሚ አስቂኝ ነበር። የአንደኛና የሁለተኛ ክፍል ተማሪ እያለች ሰነፍ ከሚባሉ ተማሪዎች ተርታ ትመደብ ነበር። ሶስተኛ ክፍል ስትገባ ግን አባቷ ከአንደኛ እስከ ሶስተኛ ከወጣች የምትፈልገው እንደሚያደርግላት ይነግራታል። ይህን ጊዜ ዶናት አብዝታ ትወድ የነበረችው ህፃኗ ቬሮኒካ 30 ዶናት እንደሚገዛላት ቃል ታስገባለች። በኋላም ለ30 ዶናት ብላ ትበረታና የሶስተኛ ክፍል ትምህርቷን ሶስተኛ በመውጣት ትቀጥላለች። ከዚህም በኋላ ከሃይ ስኩል ከደረጃ ተማሪ ሆነች ብትቀጥልም ሃይ ስኩል ላይ የተወሰነ ደከም ብላ ነበር። በኋላ ግን መቀሌ ዩኒቨርሲቲ ከተቀላቀለች በኋላ በጋዜጠኝነት ትምህርት ከፍተኛ ውጤትን አምጥታ ልትመረቅ በቅታለች። ከዚያም በኋላ በተመረቀችበት የጋዜጠኝነት ሙያ ለአንድ የፕሮግራም ዝግጅት ላይ በ3500 ብር ደሞዝ ሰርታ ነበር። በ13 ዓመቷ የሃይማኖታዊ መዝሙር የዘርፌን በመዘመር አቀንቃኝነቷ እንደጀመረች የምትናገረው ቬሮኒካ የሃይ ስኩል ተማሪ በነበረችበትም ወቅት በሙዚቃ በርካታ የምስክር ወረቀቶችን ተቀብላ እንደነበር የደረሰን መረጃ ያመለክታል። ከዚህም በኋላ የመቀሌ ዩኒቨርሲቲ ተማሪ በነበረችበት ሰዓት ኢንስታግራም ላይ የተለያዩ ከቨርና ማሻፕ ስራዎችን መስራት ጀምራ ነበር። ለመጀመሪያ ጊዜ የቴዲ አፍሮ ሳይጠፋ ሰንበሬ የሚለው ሙዚቃ ከቨር ስትሰራ ኢንስታግራም ላይ 300 ተከታዮች ብቻ ነበሯት። የኋላ ግን ቀስ በቀስ እነዚህ የከቨር ስራዎቿ እየተወደዱላት እንዲሁም ከፍተኛ ተከታዮችን እያስገኙላት መጥቶ ነበር። በሚያስገርም ሁኔታ ከቨርና ማሻፕ ስራዎችን በሶሻል ሚዲያ በመስራት በሀገራችን ቀዳማዊዋ ቬሮኒካ ነበረች። አሁን ላይ ቬሮኒካ ከ570 ሺህ በላይ የኢንስታግራም ተከታይ ሲኖራት ከ1.2 ሚሊዮን በላይ የቲክቶክ ተከታዮችን ማፍራት ችላለች። በኋላ ወደ ስራዋ ወደ ሙዚቃ በመምጣት ናለኝ፣ ተው፣ አበባዬ፣ ጥፍጣለኝ፣ ኩርፊያ እና ነይ የተሰኙ ስራዎችን ሰርታለች። በቅርቡ መጠሪያ የተሰኘ አልበሟንም ለአድማጮች አደርሳለች። በአንድ ወቅት እጅግ አነጋጋሪ የነበረውና በከፍተኛ ሁኔታ በሶሻል ሚዲያ ሲራገብ የነበረው የሀገራችንን እንቁ ፊልም ሰሪ ካሳሁን ፍስሐ ማንዴላና የድምፃዊት የቬሮኒካ አዳነን ግንኙነት ልናጣራ ሙከራ አድርገን ነበር። በወቅቱ በብዙዎች ዘንድ የፍቅር ግንኙነት እንደጀመሩ ወሬው በስፋት ቢራገብም ቻናላችን ባደረገው ማጣራት ማንዴላና ቬሮኒካ ቀይ መስመር የተሰኘ ፊልም ስራ ላይ ተዋንያን በመሆን በመስራት የተነሱት ፎቶ ብቻ እንደሆነና ምንም አይነት የፍቅር ግንኙነት በመካከላቸው እንደሌለ ልናረጋግጥ ችለናል። ቬሮኒካ የመጀመሪያ ፊልሟ ተሳትፏን በዚህ ፊልም ላይ ብታደርግም ከዚህ በኋላ ግን ፊልም የመስራት ፍላጎት እንደሌላት ልናረጋግጥ ችለናል። ሌላ ቬሮኒካ ለየት የሚያደርጋት ልዩ መገለጫ ደረቷ ላይ ያለው ንቅሳት ነው። ይህ ንቅሳት ብዙዎችን ልታማልል የቻለችበት ሲሆን እሷ ግን ለኔ ልዩ ትርጉም አለው ትለናለች። ንቅሳቱም ኔቨር ኤ ፌለር ቫልዩ ሌሰን። ንቅሳቱንም የኮረጀችው ከአሜሪካ የንግስት አቀንቃኝ ከሪሃና ነው። ንቅሳቱም ስህተት ላይ በህይወት የሚደርስ መማሪያ እንደሆነ እንጂ ወድቆ መቅሪያ እንዳልሆነ ትነግረናለች። ቬሮኒካ በተለያየ ጊዜ ለእንቋ ድምፃዊት ሪሃና ያላትን ፍቅር ስትገልጽ ትደመጣለች። ለራሷንም ስታይል ለመከተል ጥረት ስታደርግ ትስተዋላለች። እጅግ አስገራሚው ነገር ደግሞ ሪሃና ለቬሮኒካ ደውላላት አናግራት የነበረ ሲሆን
ቬሮኒካ በብዙዎች ዘንድ ቀበት ተደርጋ የምትሳል ሲሆን ወጥ ለመስራት መጀመሪያ ሽንኩርት እናደርጋለን፣ ከዚያ ዘይትና በርበሬ አድርገን በደንብ ቬሮኒካን እናደርጋለን ብላ ሙድ ይዙባትም ነበር። ቬሮኒካ በቅርቡ እንዴት ቦርሳ ውስጥ እንደተገኘ የማታስታውሰውን ማጣበቂያ ግሉ የታዘዘላት የአይን ጠብታ መስሏት ሳታስተውል አይኗ ላይ ሙሉ በሙሉ ጨምራ ወዲያውኑ ራሷን ስታ ነበር። ምናልባትም በፍጥነት ወደ ሆስፒታል ሄዳ ባይሆን ኖሮ የአይን ብሌኗን ልታጣ የምትችልበት አጋጣሚ ነበር። በአንድ ወቅት ዱባይ የነበራት ፍቅረኛዋ በማታውቀው ምክንያት ወደ ፍቅር ካስገባት በኋላ ገድቷታል። ይህንንም አጋጣሚ ስትናገር አንዳንድ ሰው ወደማትወጣ ጉድጓድ ውስጥ ከቶ ጥሎ ይሄዳል ብላ በሀዘን ስሜት እንባ እየተናነቃት ትናገራለች። ይህም አጋጣሚ በልጅነቷ በወላጅነቷ አለመወዳዷን ሲነግረን በሃይስኩል መመሯም ጭምር መጠላቷን ስታስብ ፍቅረኛዋም ደግሞ አሁን ላይ እንደጠላት ስታስብ አደገኛ ድባቴ ውስጥ መግባቷን ታስታውሳለች። በአዲሱ አልበሟም ይህንን እውነተኛ የፍቅር ታሪክ ትዳስሳለች። ከዘፈኗ መሀል የተወሰነ ገጾቿን ጀባን በላችሁ። ይሆን ወይ ባይመጥንህ መልኬ ውላድሮ ወይ አነሰብህ ልኬ ስትገፋኝ ያልታየ መውደዴ ንገረኝ ወረት ይሆን እንዴ ደስታዬ በመጣበት ሄደ ላይኖቼም እንባ ተፈረደ ተስፋዬም ረግፉ እንደ ጤዛ ስባክን ቀረው እንደዋዛ ትለናለች። ውድ የቻናላችን ቤተሰቦች እንግዲህ ይህ ግጥም አርቲስት ቬሮኒካ ምን አይነት ስቃይና ከባድ ሀዘን ውስጥ እንዳለፈች ያሳየናል። እነዚህን ሁኔታዎች ተጨምሮ ራሷን ልታጠፋ እንደነበር እና በፈጣሪ ቸርነት እንደተረፈች በእንባ ታጅባ ትናገራለች። በአንድ ወቅትም ቬሮኒካ ጫት ስለቃመችበት አጋጣሚ ስትናገር በብዙዎች ዘንድ እንደሚታወቀው መቀሌ ዩኒቨርሲቲ ላይ የተለያዩ ሱሶች መናኸሪያ ከሆኑት የሀገራችን ዩኒቨርሲቲዎች መካከል አንደኛው ነው። ቬሮኒካም ይህንን ነገር ልታደርግ የቻለችው የግቢ ተማሪ በነበረችበት ጊዜ ነበር። ጋዜጠኝነትን ስታጠና የነበረችው ቬሮኒካ በአንድ ሴሚስተር የምርመራ ጋዜጠኝነት ኮርስ ትወስዳለች። ኮርሱን በምትወስድበት ሰዓትም ከክፍል ጓደኞቿ ጋር የተለያዩ ኬዞችን ይከፋፈላሉ። በወቅቱ ሀሺሽ ላይ እንድትሰራ ብትመደብም ከሀሺሽ ጫት ይሻለኛል በማለት ኬዟን ከሌላ ጓደኛዋ ጋር በመቀያየር ጫት ላይ የምርመራ ጋዜጠኝነት ማድረግ ትጀምራለች። ኬዙንም ለመመርመር የግድ ሆኖ መገኘት ነበረባትና የግድ ማለት ትገኝ ችላለች። በቀጣይ ሌሎች ቪዲዮዎችን ይዘን እስከምንገናኝ ቻናላችንን ሰብስክራይብ እና ወዳጅ ዘመዶን ሼር እንዲያደርጓቸው በትህትና እንጠይቃለን።